ጤና ይስጥልን ውድ የኢትዮ ከረንት የዩቲዩብ ገጽ ተከታታዮችና አድማጮች እንዴት አላችሁ? በእለቱ የተመራረጡ ሁለት አርዕስተ ዜናዎች ይዘን ቀርበናል። በመጀመሪያው በኢትዮጵያ የእስራኤል አምባሳደር የአፍሪካ ህብረት የሩዋንዳ ጭፍጨፋን ለማሰብ ካዘጋጀው ስብሰባ እንዲወጡ ተደረጉ። ወደ ሁለተኛው የዜና ትንታኔ ስናልፍ ለ43 ዓመታት አድማጮችን ያገለገለው በድንገት የትራምፕ ውሳኔ የተዘጋው ቪኦኤ አማርኛን በተመለከተ ነው። ጤና ይስጥልን ክቡራን የዩቲዩብ ገጽ ተከታዮችና አድማጮች ቤተሰብ ለመሆን ላይክ፣ ሼር እንዲሁም ሰብስክራይብ እንድታደርጉ በትህትና እንጠይቃለን። ወደ ዕለቱ የመጀመሪያ ዝርዝር ዜና ስናልፍ በኢትዮጵያ የእስራኤል አምባሳደር የአፍሪካ ህብረት የሩዋንዳ ጭፍጨፋን ለማሰብ ካዘጋጀው ስብሰባ እንዲወጡ ተደረጉ። በኢትዮጵያ የእስራኤል አምባሳደር ሆነው አብርሃም ንጉሴ ሰኞ ዕለት በአፍሪካ ህብረት የሩዋንዳ ዘር ጭፍጨፋ ለማሰብ በተዘጋጀው ስብሰባ ላይ ተገደው እንዲወጡ ተደርገዋል። የእስራኤል የውጭ ጉዳይ ሚኒስትር አምባሳደር አብርሃም ንጉሴ አባል አገራት በስብሰባ ላይ አብረዋቸው ለመሳተፍ ፈቃደኛ ባለመሆናቸው እንዲወጡ መደረጋቸውን ጠቅሷል። ሚኒስትሩ በመግለጫው አምባሳደሩ ከስብሰባ ተገደው በመውጣታቸው ተከትሎ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በስብሰባ ላይ የሰጡት አውግዟል። በሩዋንዳ ቱሲዎች ላይ የተፈጸመ የዘር ማጥፋት ለማሰብ በተዘጋጀው መድረክ ላይ ተጋብዘው የነበሩት በአዲስ አበባ የእስራኤል አምባሳደር ላይ ጸረ እስራኤል ይህን የፖለቲካ ይዘቶችን ማስተዋወቃቸው ያሳዝናል ብለዋል። የውጭ ጉዳይ ሚኒስትር አክሎም በመጀመሪያው ደረጃ ይህን ተቀባይነት የሌለው እርምጃ ነው፣ በትልቁ ደግሞ ለተጎጂዎችን መታሰቢያ ክብር የሚያሳጣ ነው፣ እንዲሁም የሩዋንዳና የይሁዶች ህዝቦች ታሪክ መሰረታዊነት ካለመረዳት የመጣ ነው ብለውታል። በአውሮፓውያን ሐምሌ 2021 እስራኤል የአፍሪካ ህብረትን ዳግም በታዛቢነት ተቀላቅላለች። አምባሳደር አብርሃም ንጉሴ በኢትዮጵያ አምባሳደር ሆኖ ከመሾማቸው በፊት የጠቅላይ ሚኒስትር ቤንጃሚን ኔታንያሁ ፓርቲ ለሆነው ሊኩዊድ የህግ አውጪ በመሆን አገልግለዋል። የእስራኤል የውጭ ጉዳይ ሚኒስትር ከሚመለከታቸው አገራት ጋር በመሆን አስፈላጊውን ዲፕሎማሲያዊ እርምጃ እንወስዳለን ብለዋል። በየካቲት ወር 2023 የእስራኤል ዲፕሎማት የአፍሪካ መሪዎች በተገኙበትና በአዲስ አበባ በተካሄደው 36ኛው አፍሪካ ህብረት ጉባኤ በተመሳሳይ እንዲወጡ ተደርገው እንደነበር ይታወሳል። ይህ የአፍሪካ ህብረት እርምጃ የተሰማው ጋብ ብሎ የነበረው የእስራኤል በጋዛ ውስጥ የምታካሄደው ወታደራዊ ዘመቻ አጠናክረው በቀጠለችበት ወቅት ነው። ሐማስ መስከረም መጨረሻ ላይ በተፈጸመው ጥቃት 1200 የተገደሉ ሲሆን 253 ታግተው መወሰዳቸው ይታወሳል። እስራኤል በጋዛ ውስጥ በፈጸመችው ጥቃት ከ50 ሺህ በላይ ፍልስጤማውያን መገደላቸው ከጋዛ የጤና ሚኒስቴር የተገኘው መረጃ ያሳያል። እነዚህ ውስጥ አብዛኛዎቹ ሴትና ህፃናት መሆናቸው ተገልጿል። እስራኤል በጋዛ በፈጸመችው የተቀናጀና የማያባራ ጥቃት 2/3 የጋዛ ህንጻዎች መውደማቸው የተባበሩት መንግስታት ድርጅት አንቶኒዮ ጉተሬስ ገልጸዋል። የአፍሪካ ህብረት አባል የሆነችው ደቡብ አፍሪካ እስራኤል ለጋዛ የምታካሂደውን ጥቃት የዘር ማጥፋት ድርጊት ነው በሚል በዓለም አቀፍ የወንጀል ፍርድ ቤት ክስ መመስረቷ ይታወሳል። ወደ ሁለተኛው ዝርዝር ዜና ስናልፍ ለ43 ዓመታት አድማጮችን ያገለገለውና በድንገት በትራምፕ ውሳኔ የተዘጋው ቪኦኤ አማርኛ ለ43 ዓመታት የኢትዮጵያ ፖለቲካ ማህበራዊ ህይወትና ጥበብ በቅርበት የዘገበው በአሜሪካውያን ግብር ከፋዮች ገንዘብ የተቋቋመው ቪኦኤ ቮይስ ኦፍ አሜሪካ ከዶናልድ ትራምፕ ትዕዛዝ ከተቋረጠ አንድ ሳምንት አልፎታል። አርብ መጋቢት 6 2017 ዓመተ ምህረት ለቪኦኤ አማርኛ የመደበኛ ስርጭት ቀን ነበር። ጋዜጠኞች የተለመደውን የ30 ደቂቃ ዝግጅቶቻቸውን አቅርበው ሲሰነባበቱ ቅዳሜ ምን እንደሚተላለፍ ተነጋግረውና የሥራ ድርሻ ተከፋፍለው ነበር። ቅዳሜ ዕለት ግን ቪኦኤ ቮይስ ኦፍ አሜሪካ አማርኛ ጨምሮ 1300 የቪኦኤ ሰራተኞች የግዳጅ ረፍት እንዲወጡ የሚገልጽ የኢሜል መልእክት ደረሳቸው። የሬዲዮ ጣቢያ ከተመሰረተ እንደ አውሮፓ አቆጣጠር ከ1982 ወዲህ የመጀመሪያ ጊዜ ጸጥ ረጭ አለ። የሬዲዮ ጣቢያ የኮንትራት ሰራተኞች ቅጥራቸው ሙሉ በሙሉ ተቋረጠ። ቋሚ ሰራተኞችም ዕጣ ፈንታቸው እስኪወሰን ድረስ የግዳጅ ረፍት ላይ እንዲቆዩ ተወሰነ። በኢትዮጵያ ታሪክ በርካታ ወሳኝ ምዕራፎች ላይ እማኝ በመሆን ለ43 ዓመታት በስርጭት ላይ የቆየው ቮይስ ኦፍ አሜሪካ አማርኛ ልሳኑ ተዘጋ። ለ40 ዓመታት የኢትዮጵያ ታሪክ ማህበራዊ ህይወት ጥበብ በቅርበት የዘገበው በአሜሪካ ግብር ከፋይ ገንዘብ የተቋቋመው ቮይስ ኦፍ አሜሪካ በዶናልድ ትራምፕ ቀጭን ትዕዛዝ ተቋርጧል። ይህ እንደ መረጃ ምን ለሚያዩት አድማጮች ለበርካታ ሰራተኞች የኢትዮጵያ መገናኛ ብዙሃን የሚከታተሉ ሁሉ አስደንጋጭ ዜና ነበር። ቮይስ ኦፍ አማርኛ ወይም ቮይስ ኦፍ አማሪክ ቮይስ ኦፍ አሜሪካ አማርኛ ለመመስረትና ለ40 ዓመታት ላገለገሉ አንጋፋ ጋዜጠኛ ንጉሱ መንገሻ ደግሞ ልብ ሰባሪ ዜና ነው ብለውታል። ቮይስ ኦፍ አሜሪካ ባጭር ይቀጫል ብለን አስበን እንደማናውቅ የሚናገሩት አቶ ንጉሴ ቮይስ ኦፍ አሜሪካ ተዘግቷል የሚል ዜና ለኔ ዱብዳ ነበር የሆነብኝ፣ በጣም ነው የደነገኩት ብለዋል።
አቶ ንጉሴ የበጀት ቅነሳ ለውጥ እንደሚመጣ ገምተን ነበር፣ ቢሆንም ተዘግቷል ሲባል ግን በጣም የመጥፎ ስሜት የሚሰማው በጣም ነው ያዘንኩት፣ በጣም ነው ውስጤ ያረረው ሲሉ ተናግረዋል። የጨለማን ጊዜ የመጣ ነው የሚሉት አቶ ንጉሴ መንገሻ በአጠቃላይ የአሜሪካ ድምጽ ሬዲዮ ቮይስ ኦፍ አሜሪካ 380 ሚሊዮን አድማጮች ነው ያለው። ከዚህም ውስጥ 80 ሚሊዮን አፍሪካ ውስጥ ነው ያሉት ይላሉ። ዛሬ የሚደሰቱ ሰዎች ቢኖሩም አባገነኖች ናቸው የሚሉት ያክላሉ። ኑሮ በአሜሪካ ያደረገውና በመገናኛ ብዙሃን ላይ የተለያዩ የጥናት ምርምር ስራዎች የሚሰሩት ዶክተር እንዳልካቸው ኃይለ ሚካኤል በበኩሉ የዶናልድ ትራምፕ አስተዳደር ቮይስ ኦፍ አሜሪካና ሌሎች የፌዴራል ተቋማት የመዝጋት ውሳኔ ለኢትዮጵያ ብቻ ሳይሆን ለራሷም ለአሜሪካ ትልቅ ጉዳት ያለውና ስፕሪት ወይም አክብሮት የሚያሳጣ ጭምር ነው ብለውታል። በብዕር ስማቸው ጌታሁን ታምራት በመባል የሚታወቁት አንጋፋ ጋዜጠኛ ንጉሲ መንገሻ በአቶ ታምሩ ሃምብል ወይም ይሄስ ሂውብ ወይም አዳነች ፍስሐ፣ ዮሐንስ ኃይሉ ኢየሱስ፣ አሸናፊ አበጀ ጋር በመሆን እንደ አውሮፓ አቆጣጠር በ1982 ቮይስ ኦፍ አሜሪካ አማርኛ መስርተዋል። በሳምንት 12 ሚሊዮን የሚሆን ኢትዮጵያ የሚያደምጡት ቪኦኤ ቮይስ ኦፍ አሜሪካ አማርኛ በኢትዮጵያ ውስጥ ስርጭት ሲጀምር መረጃ ከመንግስት ቋት ብቻ ነበር የሚፈሰው። ኮሎኔል መንግስቱ ኃይለ ማርያም ስልጣን ላይ በነበረው ሰዓት ኢትዮጵያ በአንድ አይነት የፖለቲካ ስርዓት ውስጥ የምትተዳደርበት ጊዜም ወቅትም አሜሪካ ከኢትዮጵያ ውስጥ ጠራርገው ባስወጡበት ጊዜ ነው ቮይስ ኦፍ አሜሪካ አማርኛ ስርጭቱን የጀመረው። ያኔ የአሜሪካው ፕሬዝዳንት የነበሩት ሮናልድ ሬገን ለፕሮፓጋንዳ በሚል ገንዘብ በመመደባቸው ቮይስ ኦፍ አሜሪካ በአማርኛ ቋንቋ ስርጭት ጀመረ። በመገናኛ ብዙሃን ዘርፍ ተመራማሪ የሆኑት አቶ እንዳልካቸው ኃይለ ሚካኤል ቮይስ ኦፍ አሜሪካ አማርኛ እንደ አውሮፓ አቆጣጠር በ1980 ሲቋቋም በወቅቱ ሀገር ውስጥ ነፃ የሆነ የመገናኛ ብዙሃን አገልግሎት ያልነበረበት እንደነበር አስታውሰው በጣም ብዙ ሰው ያድምጥ የነበረ ሚዲያ ነው ይላሉ። በዚህም ሐሳብ የሚስማሙት አንጋፋው የቪኦኤ አማርኛ ኃላፊ የነበሩ በተለያየ አመራርነት ደረጃ ውስጥ ያገለገሉ ንጉሴ መንገሻ የደርግ መንግስት የሀገሪቱን የፖለቲካ ህዋ በሙሉ የተቆጣጠረበት ጊዜ ነበር። አንድ አይነት አስተሳሰብ፣ አንድ አይነት ቅኝት፣ አንድ አይነት የፖለቲካ ፍልስፍና ሀገሪቱን ሙሉ በሙሉ የሚቆጣጠርበት ጊዜ ነበር። ከቀበሌ ጀምሮ እስከ አርሶ አደሩ ማህበር አገልግሎት ህይወት የሚቆጣጠርበት ጊዜ ነበር። በዚያው ወቅት አማርኛ አገልግሎት የተከፈተው ይላሉ። ቮይስ ኦፍ አሜሪካ አማርኛ ስርጭቱን በጀመረበት ወቅትም በኢትዮጵያ የተለያዩ ነፍጥ ባነገቡ ኃይሎች መካከል ያለው ውጊያ ተጧጥፎ ነበር። በዚያን ወቅት ሚዛናዊ መረጃ ማግኘት ብርቅ ነበር። መንግስት የሚቆጣጠራቸው መገናኛ ብዙሃን ከሚባለው ውጭ አማራጭ የመረጃ ምንጭ ውስን ነበሩ። ከነዚያ መካከል አንድ በመሆን በአየር ሞገዱ የተቀላቀለው ቮይስ ኦፍ አሜሪካ አማርኛ በአጭር ጊዜ ውስጥ ተቀባይነት ማግኘቱን አቶ ንጉሴ ያስታውሳሉ። ሀገሪቱ ውስጥ ስላሉ አንገብጋቢ ሁኔታዎች፣ ስለ ረሃብ፣ ጦርነት፣ ስለ ደርግ መንግስት ቁጥጥርና አምባገነናዊነት፣ ስለ ስደተኞች እንዘግብ ነበር። ሲጀመር 30 ደቂቃ ብቻ ነበር የተሰጠን። 6 ወር አልፈጀንም ወደ 1 ሰዓት እንዲያርግ ተደረገ። ምክንያቱም ደግሞ በጣም አድማጭ በጉጉት ይጠብቀው ስለነበር ነው ይላሉ ዶክተር እንዳልካቸው። ይህንን በመጥቀስም የማይተካ ታሪካዊ አስተዋጽኦ ያደረገ ነው ብለውታል። ላለፉት 40 ዓመታት የኢትዮጵያ ፖለቲካ በቅርበት የዘገበውና የሰነድ በአሜሪካ ታክስ ግብር ወይም ቫት ከፋዮች የተቋቋመ ትልቅ ድርጅት ነው ሲሉም ያክላሉ። የቮይስ ኦፍ አሜሪካ የአማርኛ መስራች ከሆኑ ጋዜጠኞች መካከል አንዱ የሆኑት አቶ ንጉሴ ለደርግ መውደቅ ቪኦኤ ትልቁ አስተዋጽኦ አድርጓል ብዬ የማመን ሰው ነኝ ብለዋል። ምክንያቱም ደርግ የሚደብቀው ነገር ያወጣ ነበር ይላሉ። አቶ ንጉሴም ዶክተር እንዳልካቸው ስለ ቮይስ ኦፍ አሜሪካ ሲናገሩ የሚጠቀሙበት ተመሳሳይ አገላለጽ ሚዛናዊነትና ተአማኒነት ያለው ዘገባ ይሰራ እንደነበር ይጠቅሳሉ። ዶክተር እንዳልካቸው በኢትዮጵያ ጋዜጠኝነት ውስጥ የተአማኒነት ችግር በስፋት እንደሚታይ ገልጾ አንድ ዜና ሲዘግብ ማን ነው የዘገበው የሚለው ጥያቄ ሁሌም አብሮ ይነሳል ብለዋል። ቮይስ ኦፍ አሜሪካ ላይ የተዘገበ ነገር እውነተኛነቱ ብዙ ጥያቄ ውስጥ አይገባም። ምናልባት ትንታኔው አተረጓጎሙ ላይ ልዩነት ቢኖረው ዘገባ ላይ ግን ቮይስ ኦፍ አሜሪካ ላይ ከተዘገበ የተአማኒነት ጥያቄ ብዙም የለም ብለዋል። አክሎም ቮይስ ኦፍ አሜሪካ መዘጋት የመረጃ ስርጭት ችግር ይፈጥራል ብዬ እንደሚያምን በመግለጽም አድማጮች የሰሙት መረጃ ለማረጋገጥ የሚመጡ ነበሩ ይላሉ። በተለይ ደግሞ ከፖለቲካ ጋር የተነካኩ ነገሮችን የማመን ችግር ስላለበት
ቬሪፋይ ለማረጋገጥ ቮይስ ኦፍ አሜሪካ ይሰሙታል። አንደኛ በመጀመሪያ ደረጃ የመረጃ ስርጭት ችግር ይገጥማል ብዬ አስባለሁ። ይህ እንዲህ ነው። ኢትዮጵያ አሁንም ድረስ የሚከታተሉት የሚዲያ ተቋም ነው፣ ትልቅ ጉዳት አለው ይላሉ አቶ ንጉሴ ደጋግሞ ቮይስ ኦፍ አሜሪካ አማርኛ መዘጋት የሚያደርሰው ጉዳት ሲናገሩ አድማጮቹ ቁጥርን በመጥቀስ ነው። በነገራችን ላይ ቮይስ ኦፍ አሜሪካ በኢትዮጵያ ብቻ ሳይሆን በአፍሪካ ሰፊ የሆነ አድማጭ ያለው ነው። በአሁኑ ጊዜ እንኳን በመላው ዓለም ላይ 380 ሚሊዮን ህዝብ የሚያደምጡት ነው። እኔ ከመልቀቄ በፊት 1/3 አድማጭ ያለው በአፍሪካ ውስጥ ነበር ብለዋል። እኔ በጡረታ የተገለልኩበት ወቅት የዛሬ 3 ዓመት 12 ሚሊዮን የሚሆን ህዝብ በኢትዮጵያ ውስጥ በየሳምንቱ ያደምጠው ነበር። አማርኛ በአፋን ኦሮሞና በትግረኛ ማለትም በድምሩ ሲሉም ተናግረዋል። ባለፉት 15 ዓመታት የኢትዮጵያ የፖለቲካ ማህበረሰብ ሁሉንም በራሱ አቅጣጫ ብቻ የሚተምበት መሆኑን ዶክተር እንዳልካቸው ያነሳል። እንደዚህም ቮይስ ኦፍ አሜሪካ ያሉ የሚዲያ ተቋማት ግን ሁሉንም የፖለቲካ ማህበረሰቦች በብሔርም በሃይማኖትም የተደራጁ ለማቅረብ ትልቅ አስተዋጽኦ አላቸው ሲልም ያክላል። በአማርኛ የሚዘገበው ፕሮግራም ወደ ኦሮሞኛ ሲተረጎም ያለው ወደ ትግረኛም ሲተረጎም ያለው በተመሳሳይ በትግረኛ በአማርኛ የተሰሩ ፕሮግራሞች ወደ ኦሮሞኛ ሲተረጎሙ ያለው ኢትዮጵያ ውስጥ የነበሩ ዘጋቢዎቻቸውም ራሱ በኦሮሞኛ በአማርኛ ሲሰሩ አስተውላለሁ። ይህ በጣም የተከፋፈለው የፖለቲካ ማህበረሰብ ለመቀራረብ የተሻለ የጋራ እውነት እንዲኖራቸው አሁን የጋራ እውነት የምንለው ነገር እየጠፋ ስለመጣ ትልቅ አስተዋጽኦ እያደረገ የነበረ ተቋም ነበር ይላሉ አቶ ንጉሴ። ቮይስ ኦፍ አሜሪካ መዘጋት በሚሊዮን የሚቆጠሩ አድማጮች ተጎድቷል ብለው እንደሚያስቡ ሲናገሩ ዶክተር እንዳልካቸውም በበኩሉ የኢትዮጵያ የፖለቲካ ማህበረሰብ ቮይስ ኦፍ አሜሪካ በመዘጋቱ ትልቅ ጉዳት ይደርስበታል ብለዋል። ዶናልድ ትራምፕ የቮይስ ኦፍ አሜሪካ ላይ ቂም የቋጠሩበት አሁን አይደለም። የመጀመሪያ ስልጣን ዘመናቸው ላይም ቮይስ ኦፍ አሜሪካ በርሳቸውና በዙሪያቸው ባሉ ሰዎች ጥርስ ውስጥ ገብቶ ነበር። ያኔ የቮይስ ኦፍ አሜሪካ ዘገባ በተደጋጋሚ የተቹት ፕሬዝዳንት በአንድ ወቅት አጸያፊ ብለውት ነበር። ከዚያም የቮይስ ኦፍ አሜሪካ እናት ኩባንያ የሆነው የአሜሪካ ዓለም አቀፋዊ ሚዲያ ኤጀንሲ ወይም USAGM እንዲመሩ ማይክ ኤል ፓንክን ሾመው ነበር። ማይክ ፓንክ ትራምፕ ይተቹ ያሏቸውን ጋዜጠኞች የማጥቃት በኢኳቶሪያል ጉዳዮች ጣልቃ መግባት ጀመሩ። ጆ ባይደን የአሜሪካ ህዝብን ድምጽ አግኝተው ወደ ዋይት ሃውስ ሲገቡ የመጀመሪያ ያደረጉት ነገር እነኚህን ግለም በማንሳት የቀድሞ ኃላፊ በአማንዴ ቤንቱን በድጋሚ ሾሙ። በሁለተኛው የዓለም ጦርነት ወቅት የናዚ ፕሮፓጋንዳ ለመገዳደር የተቋቋሙ ቮይስ ኦፍ አሜሪካ በ50 በተለያዩ የዓለም ቋንቋዎች መረጃዎች የሚያሰራጩት ቮይስ ኦፍ አሜሪካ በሳምንት ከ360 ሚሊዮን በላይ ሳምንታዊ አድማጮች ያሉት ቮይስ ኦፍ አሜሪካ በትራምፕ አልተወደደም። የፕሬዝዳንቱ ትዕዛዝ የቮይስ ኦፍ አሜሪካ እናት ኩባንያ በሆነው የአሜሪካ ዓለም አቀፍ ሚዲያ ኤጀንሲ ላይ ያነጣጠረ ነበር። ዩኤስ ኤጀንሲ ፎር ግሎባል ሚዲያ ለትርፍ ያልተቋቋመ ኮሚኒዝም ለመከላከል የተመሰረቱ የሬዲዮ ጣቢያ በገንዘብ ይደግፋል በሚል ነበር። ዶናልድ ትራምፕ ለሁለተኛ ስልጣን ዘመናቸው ሲመጡ ቮይስ ኦፍ አሜሪካ ያላቸውን አቋም ሀገር ያወቀው ፀሐይ የሞቀው ሚስጥር ሆነ። ይህንም የዶናልድ ትራምፕ ውሳኔ በመደገፍ ኤለን መስክ በኤክስ ገጹ ላይ ቮይስ ኦፍ አሜሪካ ከዚህ በኋላ ማንም የሚያደምጠው የለም ሲሉ ለጥፈዋል። ዋይት ሃውስ በትራምፕ ውሳኔ በተመለከተ ግብር ከፋዮች ከዚህ በኋላ ለፕሮፓጋንዳ ገንዘብ አይከፍሉም የሚለው አስተያየት መግለጫ ሰጠ። ትራምፕ ያስተላለፉ ውሳኔ ኮንግረሱ ድጋፍ ያገኘ ሲሆን ዩኤስ ኤጀንሲ ፎር ግሎባል ሚዲያ የተባለው ድርጅት ኢላማ ያደረገ ነው። ይህ ኤጀንሲ ቮይስ ኦፍ አሜሪካ፣ ሬዲዮ ፋና እስያና ሬዲዮ ፌሪ አውሮፓ የተባሉ ጣቢያዎች ያስተዳድራል። እነዚህ ጣቢያዎች የፕሬስ ነጻነት የላቸውም በሚሉ ስፍራዎች ላይ የሚሰጧቸው ዘገባ ይታወቃል። ቻይና፣ ካምቦዲያ፣ ሩሲያ፣ ሰሜን ኮሪያ እነዚህ ስፍራዎች መከላከል ይመደባሉ። ዩኤስአይዲ ኤጀንሲ ወይም ዩኤስአይጂኤም ከፍተኛ አማካሪ የነበሩት ካሪን ሌክ ዶናልድ ትራምፕ ቮይስ ኦፍ አሜሪካ እንዲዘጋ ያስተላለፉት ፕሬዝዳንታዊ ትዕዛዝ እንደሚደግፉ በገለጹበት ንግግራቸው በኤጀንሲ ውስጥ ብክነት፣ ማጭበርበር እንዲሁም ስልጣን አላግባብ በመጠቀም በሰፊው እንደሚታይ ገልጸዋል። በዚህ ንግግራቸው ላይ የኤጀንሲው ጥፋቶች ሲሉ ከዘረዘራዊ መካከል ከፍተኛ የብሔራዊ ደህንነት ጥሰቶች፣ ከፍተኛ ዋጋ ያላቸው አላስፈላጊ ስምምነቶች፣ ኮንትራቶች መፈጸም ጠቅሰዋል።
በኤጀንሲው ሐሰተኛ ዜና ኩባንያዎች 100 ሚሊዮን የሚቆጠሩ ገንዘብ ማውጣታቸው ተኮንኗል። ካሪ ሌክ እኒህንን ከተዘረዘሩ በኋላ ኤጀንሲው ከላይ እስከታች በስብሰባ ላይ በሀገር ግብር ከፋዮች ሸክም ነው፣ ኤጀንሲው ማዳን አይቻልም ሲሉ ደምድመዋል። ቮይስ ኦፍ አሜሪካ በእናት ኩባንያ የሚደገፈው ጣቢያ 400 ሚሊዮን አድማጮች እንደሚያገለግል መረጃው ያሳያል። ወደ ሀገራችን ስንመጣ 29 ዓመታት የሆነችው የቪኦኤ ኦሮሞኛ ትግረኛ አገልግሎትም እየሰጠ ቆይቷል። ደርግ ከመንበሩ ወርዶ ኢህአዴግ ስልጣን ሲረከብ ቮይስ አሜሪካ የተሻለ ግንኙነት ይፈጥራል በሚል እምነት እንደነበር አቶ ንጉሴ ይናገራሉ። የተሻለ የሚዲያ ህዋ ይፈጥር እንደልባቸው በነጻነት እንሰራለን የሚል ግምት ነበረን። እንደ ቮይስ ኦፍ አሜሪካ አማርኛ ተስፋ ግን የሚያሰምር አልሆነም ሲሉ አቶ ንጉሴ ትውስታ ኢህአዴግ የሚያደርገውን ቁጥጥር ጠበቀ። የሬዲዮ ስርጭታቸውን ወደ አድማጮች እንዳይደርሱ ይታፈኑ ጃም ይደረጉ ነበር፣ ሲደረጉም አይተናል ብለዋል። ይሁን እንጂ ቮይስ ኦፍ አሜሪካ አማርኛ ለመጀመሪያ ጊዜ በኢትዮጵያ ውስጥ ዘጋቢ የነበረው በኢህአዴግ ስልጣን ዘመን ነበር። በዚያን ወቅት አዲስ አበባ መለስካቸው አማሃና እስክንድር ፍሬው ነበር ዘጋቢዎቻችን፣ መቀሌ አንድ ነበርን ብለዋል። ኢህአዴግ መንግስት ቮይስ ኦፍ አሜሪካ አማርኛ ለማዘጋት የተለያዩ ጥረቶች ማድረጉን አቶ ንጉሴ ያስታውሳሉ። ደጋፊዎቹ እነዚህ ከተማ ውስጥ ካምፔን ወይም ዘመቻ ያደርጉ ነበር። ጠቅላይ ሚኒስተር መለስን ለሚያርጓቸው የአሜሪካ ባለስልጣን እንዲዘጋ ይወተውቱ ነበር። አንድ ጊዜ ሁለት ሪፐብሊካንና ዲሞክራቶች የኮንግረስ አባላት አማርኛ ይዘጋ ብለው ውሳኔ አሳልፈው ነበር። የመንግስት ውትወታና ዘመቻ ሲበረታ ቮይስ ኦፍ አሜሪካ ኃላፊነታችን ለምንድነው አማርኛ የሚዘጋው ብለው ጠየቁ። ከመንግስት በኩል ያገኙት መልስ ደግሞ የኢትዮጵያ ሕዝብ ተቀይሟል የሚል ሆነ። ለምን ተቀየመ ሲባል ስርጭቱ በአማርኛ ቋንቋ ብቻ በመሆኑ የሚል ምላሽ ተገኘ። መንግስትም ሌሎች የኢትዮጵያ ቋንቋዎች በሚል ሐሳብ በማቅረቡ የቮይስ ኦፍ አሜሪካ ኃላፊዎች እንዲያዜማ ከሆነ ለምን ትግረኛ፣ አፋር፣ ኦሮምኛ አይሆኑም በሚል ሐሳብ አቀረቡ። እኔም ሆንኩ ሌሎች ሰርቪስ አገልግሎት ላይ ያሉ ሰዎች የነዚህን ቋንቋዎች መጀመርማ እንደውም የአድማጭን ቁጥር ይጨምርልናል ብለው ነው የከፈትናቸው ይላሉ አቶ ንጉሴ። በዚህ የተነሳ ሐምሌ ወር 1996 ኦሮሞኛና ትግረኛ ቋንቋ ስርጭታቸውን ጀመሩ። እነዚህ ቋንቋዎች ስርጭታቸውን ሲጀምሩ ከአማርኛ ቋንቋ ላይ 30 ደቂቃ ተቀንሶ እንደነበር አቶ ንጉሴ ያስታውሳሉ። የኢህአዴግ የስልጣን ዘመን የቮይስ ኦፍ አሜሪካ አማርኛ ባልደረቦች በተከሰሱበት ዘመን ነበር። በ1997 ምርጫ ተከትሎ በተፈጠረው ግርግርም መንግስትም የተቃዋሚ ፓርቲ አመራሮችም አባላትና ጋዜጠኞች ሲያስር ክስ ሲመሰርዝ አቶ ንጉሴን ጨምሮ ሌሎች የጣቢያው ሰራተኞች ክስ ተመስርቶባቸዋል። ከተከሰቱት ውስጥ አንዱ እኔ ነኝ። ሌሎች ተከሰው ነበር። አሜሪካ ዜግነት ስለነበረን የስቴት ኦፍ ዲፓርትመንት ጣልቃ ገብቶ ነው ክሳችንን ውድቅ የተደረገው ብለዋል። ቪኦኤና የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት ደግሞ ተከትሎ በ2018 የጠቅላይ ሚኒስትር አብይ አህመድ ስልጣን ሲመጡ ቮይስ ኦፍ አሜሪካ አማርኛ በሀገር ውስጥ የሚገኙ ዘጋቢ ቁጥር ወደ 15 ለማሳደግ ተቻለ። ባህር ዳር፣ ሐዋሳ፣ መቀሌ፣ አምቦ ዘጋቢዎች ኖሩት። ከአሃዱ ሬዲዮ ጋር በአጋርነት ስምምነት በመፈጸም ስርጭቱን በጣቢያው እንዲተላለፍ ማድረግ ቻለ። ይህን ጊዜ ነው ቮይስ ኦፍ አሜሪካ አማርኛ ብቻ ሳይሆን ለአቶ ንጉሴ መንገሻም የተለየ የሆነው። ከ43 ዓመታት በኋላ ወደ ሀገራቸው ለመጀመሪያ ጊዜ መግባት የቻለው በዚያን ወቅት ነው። እነሆ ሆንኩ ባልደረቦቼ በደርግ ወቅት ወደ ሀገር ቤት መግባት አንችልም ነበር የሚሉት አቶ ንጉሴ ከ40 ዓመት በላይ ኢትዮጵያ መርገጥ አልቻልኩም። አገሬ በጣም ነው የሚወደው። በደርግ ጊዜ በጣም ከባድ ነበር። አገሬን ለመግባት ቤተሰቦችንም ይዤ ለመሄድ በጣም እጓጓ ነበር። ግን 40 ዓመት በላይ ወደ 42 እና 43 ዓመት አልቻልኩም ነበር ብለዋል። እናቴ ታማ ሳላያት አልቻልኩም። አባቴ ሲታመም ላስታመም አልቻልኩም። ሲያርፍም ሁለቱም ልቀብራቸው አልቻልኩም ብለዋል አቶ ንጉሴ። ስለዚህ የሞቱት ወላጆቼ መቃብራቸው ሂጄ እርሜን ያወጣሁት ያኔ ነው ብለዋል። ቮይስ ኦፍ አሜሪካ ለሁለት ዓመታት በዘለቀው የትግራይ ክልል የእርስ በርስ ጦርነት ወቅት የኢትዮጵያ መንግስት የሚፈጽማቸው ወንጀሎች እንዳላየ በማለፍ እንደ ፕሮፓጋንዳ ማሰራጨነት ተከሷል። በወቅቱ ቮይስ ኦፍ አሜሪካ በኢትዮጵያ ያለው ሁኔታ በትክክልና ሚዛናዊነት በሆነ መልኩ ለመዘገብ የተቻለው ሁሉን እያደረገ መሆኑን በመግለጽ የቀረበበትን ውንጀላ አስተባብሏል። ጡረተኛው አቶ ንጉሴ ቮይስ ኦፍ አሜሪካ ተለውጦ ዳግም ወደ ስርጭት እንደሚጀምር ተስፋ አለኝ ይላሉ። ካሁኑ ተስፋ አደርጋለሁ። በመሃል ምህረት ወርዶ ሪፐብሊካኖችና ዲሞክራቶች ጣልቃ ገብተው የፕሬዝዳንት ትራምፕ አስተዳደር አሳምነው ፕሮግራሙን በሙሉ እንደሚዘግቡ ተስፋ አደርጋለሁ። ተስፋ የሚሆነው ብለዋል።
ዶክተር እንዳልካቸው ኃይለ ሚካኤል ደግሞ አሜሪካ ከዚህ የትርክት ውጊያ በበዛበት ተጽዕኖ ጫና ለማሳደር ሀያላን የሚራኮቱበት ዓለምን ቮይስ ኦፍ አሜሪካ ዘግታ እጇን አጣጥፋ ቁጭ ካለች በራሷ ላይ ግብ የማስቆጠር ከባድ አካሄድ የሚሆን ነው ይላሉ።